አርእስተ ዜና የመንግስት ሰራተኞች ተፈናቃይ ወገኖች ያካሄዱት ባለው የይበቃል ሰላማዊ ሰልፍ ላይ እንዲሳተፉ መወሰኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታወቀ። ሁለተኛው ቀኑን የያዘው ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቀው ሰላማዊ ሰልፍ ዛሬም ቀጥሎ ውሏል። ከውጭ የተመድ የጸጥታ ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት አስቸኳይ ስብሰባ መጥራቱ ተገለጸ። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ ወቅታዊና አበይት ዜናዎቻችን በማስቀደም ጀምረናል። ፍርቱና ገብሩ ዜናዎች በመምራት ቆይታ አደርጋለሁ። ወደ ቀዳሚ አበይትና ወቅታዊ ዜናዎቻችን እሻገራለሁ። ሰኔ 13 2017 ዓ.ም በትግራይ የሚገኙ የመንግስት ሰራተኞች ለአምስተኛ ክረምት በኬንዳ ይበቃል ወይም ያአክል በሚል መሪ ሐሳብ በትግራይ የተለያዩ አካባቢዎች እየተካሄደ ያለውን ታላቅ ሰላማዊ ሰልፍ እንዲሳተፉ መወሰኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታወቁም። ፕሬዝዳንቱ ይህን የገለጹት 37ኛ ዓመት የትግራይ ሰማዕታት ቀን በዓዲ ዳዕሮ የተከበረበት ወቅት ነው። ለዮሐንስ ብርሃነ ዘገባ ፍሬህይወት ወልደመድን ታቀርባለች። በየዓመቱ ሰኔ 15 የሚከበረው የትግራይ ሰማዕታት መታሰቢያ በተለያዩ የትግራይ አካባቢዎች በተለያዩ መርሃ ግብሮች እየታሰበ ሲሆን የዘንድሮ መታሰቢያም በዛሬው ዕለት በትግራይ ሰሜን ምዕራብ ዓዲ ዳዕሮ እየተከበረ ነው። በዚህ መድረክ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ተተኪ ትውልድ በየጊዜው መስዋዕትነት እየከፈለ መምጣቱን በመግለጽ በተለይም በጄኖሳይዳዊ ጦርነቱ ከፍተኛ ግፎችን ማስተናገዱን አንስተዋል። አፍቶዋንቲ እትሸከምት ተሸኪምና ክንሐልፍ ከለና እቲ በዛ ወቅት የነበረው ሸክም ተሸክመን የነበረው ጠላት ስንደመስስ መስዋዕትነቱ ብቻ ላይ ያበቃል የሚል ግምት ነበር። ቀጣይ ትውልድ የመስዋዕት ሳይሆን የልማት አርበኛ ይሆናል የሚል ምኞት ይዘን ነበር። ያ ሁሉ መስዋዕትነት የተከፈለው ነገር ግን ከዛ በኋላ የመጣም የኢትዮ ኤርትራ ጦርነት ነበር። በቅርቡ ደግሞ ለማመኑ የሚከብድ ግፍና ጄኖሳይድ ደርሶብናል። ያ የልማት ትውልድ ያልነው የመስዋዕትነት ትውልድ ሆኗል። የፕሪቶሪያው የሰላም ስምምነት ደም አፋሳሹን ጦርነት ያስቆመ እንኳን ቢሆንም በስምምነቱ ማግስትም ቢሆን በህዝብ በተለይም በተፈናቃዮች ላይ እየደረሰ ያለው ስቃይ ወደ ከፋ ደረጃ መሸጋገሩንም ተናግረዋል። ዲ በስምምነት ፕሪቶሪያ ደው ዝበለ ተነጻጻሪ የፕሪቶሪያው የሰላም ስምምነት ተነጻጻሪ ሰላም ቢኖረውም አሁንም ቢሆን ግዛታችን አልተመለሰም። ያልተመለሱ ተፈናቃዮች አሉን። ይህ እንዲፈታ ደግሞ የሁላችንም ጥረት ይሻል። ይህ ሲባል የሁለቱ ተፈራራሚዎችም ይመለከታል። ፕሬዝዳንት ጀነራል ታደሰ ወረደ አያይዘውም የተፈናቃዮች ስቃይና ጥያቄ የሁሉም ትግራዋይ ጥያቄ በመሆኑ ሰኔ 13 2017 ዓ.ም በተለያዩ የትግራይ አካባቢዎች ያአክል ወይንም ይበቃል በሚል መሪ ቃል እየተካሄደ ያለው ሰላማዊ ሰልፍ ላይ ሁሉም የመንግስት ሰራተኛ እንዲሳተፍም ጥሪ አቅርበዋል። ኣብ ተማዛበልትና ዝተማዛበሉሉ ቦታ አለ። ካብ ትግራይ ተማዛቢሎም ተፈናቃዮች ቤታቸው መሬታቸው በኃይል በመያዙ ምክንያት ለስቃይ ሞትና መከራ እየተዳረጉ ነው። ስለዚህ ወደ ቀያቸው ሊመለሱ ይገባል። ስለዚህ በመቀለ ከተማና በሌሎች የትግራይ አካባቢዎች እየተካሄደ ያለው ሰላማዊ ሰልፍ እውቅና ተሰጥቶት ሁሉም የመንግስት ስራዎች ቆመው ሰራተኛው ከተፈናቃዮች ጎን በመቆም በዚህ ሰላማዊ ሰልፍ እንዲሳተፉ ተወስኗል። በተመሳሳይ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሰማዕታት በየዓመቱ ሳይሆን በየቀኑ ልናስታውሳቸውና ዓላማቸውም ከዳር ማድረስ ይገባል አሉ። ፕሬዝዳንቱ ይህን ያሉት 37ኛ ዓመት የትግራይ ሰማዕታት መታሰቢያ በአክሱም ከተማ በተከበረበት ወቅት ነው። አሰፋ ካሳ ጥንቅራለሁ። በየዓመቱ ሰኔ 15 የሚከበረው የትግራይ ሰማዕታት ቀን ዘንድሮም ለ37ኛ ዓመት በተለያዩ መርሃ ግብሮች እየተከበረ ነው። በሁሉም የትግራይ ዞኖች እየተከበረ ያለው ዕለቱ ትናንት በትግራይ ማዕከላዊ ዞን በአክሱም ከተማ በዞን ደረጃ በሺዎች የሚቆጠሩ የህብረተሰብ ክፍሎች በተገኙበት ተከብሮ ውሏል። በበዓሉ ላይ የክብር እንግዳ የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ሰማዕታትን በየዓመቱ ሳይሆን በየቀኑ ልናስታውሳቸው ይገባልም ብለዋል። ንሕና ሰብ ብዙሕ ታሪክ ዝኾንና ተጋሩ
እኛ ባለብዙ ታሪክ የሆንን ህዝቦች ሁልጊዜም ስለ አንድነታችን፣ ስለ ማንነታችን ብሎም ያለፉት ታሪካችንና መጻኢ ታሪካችን ለማሳመር ስጋቶቻችን ለማስወገድ የምንታገል ህዝቦች ነን። ስለዚህ ጀግኖች ሰማዕቶቻችን በየዓመቱ ሳይሆን በየጊዜው ልናስታውሳቸው ይገባል። ፕሬዚዳንቱ አክለውም በጀግኖች ሰማዕታት የተገኘው ሰላም በመጠበቅ በትግራይ የተጀመሩ ልማቶች በማስቀጠልና የፕሪቶሪያ የሰላም ስምምነት በሙሉነት እንዲተገበር፣ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ፣ የትግራይ ግዛታዊ አንድነት እንዲከበር ሰላማዊ ፖለቲካዊ ትግል መደረግ እንዳለበትም ገልጸዋል። ላዕለዋይ ወሰናት ትግራይ ካብ ትግራይ ወጻኢ ዝገበሮም የለን። የትግራይ ላዕለዋይ ወሰኖች ከትግራይ ውጭ ሊሆኑ አይችሉም። ሊያደርጓቸው የሚችሉት ነገር የለም። የተፈናቃዮቻችን ሁኔታም በአስከፊ ደረጃ ላይ እንደሚገኙ የሚታወቅ ነው። ተፈናቃዮቻችን ለመመለስ አስፈላጊውን ጥረት አድርገን ወደ ቀያቸው እንመልሳቸዋለን። ፕሬዚዳንቱ ካጋጠመን ችግር ወጥተን የትግራይ መልሶ ግንባታ ለማረጋገጥ ሰላማውንና ደህንነቷን የተረጋገጠች ትግራይ ለመፍጠር ሁሉም ስለ ሰላም በአንድነት ሊቆም እንደሚገባም ጥሪ አቅርበዋል። ከተፈናቃዮች ዜናዎች ሳንወጣም ሁለተኛ ቀኑን የያዘው ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቀው ሰላማዊ ሰልፍ ዛሬም ቀጥሎ ውሏል። የተፈናቃዮች ድምጽ እንዲሰማ የሚደረጉ ሰልፎች በፌዴራል ተቋማትም በር ላይ ተካሂደዋል። ስለሺ ሐጎስ ያክል ወይም ይበቃል አምስተኛ ክረምት በኬንዳ ሰጪ እንጂ ተቀባይ ሆነን እንድንቀጥል የሚያደርግ ጭካኔ ይብቃ በሚሉ መሪ ቃላት የምዕራብ ትግራይ ተፈናቃዮች በመቀለ ከተማ ድምጻችን ይሰማ የሚል ለተከታታይ 3 ቀናት የሚቆይ ሰልፍ እያደረጉ ይገኛሉ። በዛሬው ዕለት ቀን ደግሞ በመቀለ ከተማ በሚገኙ የፌዴራል ተቋማት ድረስ ሄደው ድምጻቸውን በማሰማት ላይ ናቸው። ዝፈቅድ ጭካኔ ያፍለው ወህቲ ወለና ተጸበይቲ ኩንኮን ዝፈቅድ ጭካኔ ያፍለው ምረበትና ምለስና የፌዴራል መንግስት በፍጥነት ተፈናቃዮች ወደ ቀያቸው እንዲመለሱ በማድረግ አስከፊ የመጠለያ ህይወት እንዲያበቃ ሊሰራ ይገባል ሲሉ ተፈናቃዮቹ ጠይቀዋል። በውዕል መሰረት ፕሪቶሪያ ይፈታሕዩ ሰላም ናብ ሰላም ቅጽልዩ ሰላም ክንመለሲና በፕሪቶሪያ የሰላም ስምምነት መሰረት በሰላም ወደ ቀያችን እንመለሳለን ብለን ተስፋ የነበረን ቢሆንም እስካሁን በመጠለያ ጣቢያ ነው ያለ ነው። ይከው አምስተኛ ክረምት በተቀዳደደ ኬንዳ ልናሳልፍ ነው። የፌዴራል መንግስት ወደ ቀያችን ለመመለስ ያለው ቁርጠኝነት በምን ደረጃ ላይ እንዳለ እንኳን ማወቅ አልቻልንም። በስነ ስርዓት ለፌዴራል ርክብ አቤቱታ ሰላማዊ ሰልፊ አብደጋ ሐደረለ ህዝቢ የፌዴራል መንግስት ህግንና ስርዓቱን ተከትሎ በየመጠለያው ያለውና የተበታተነው ወንድማማቾችና ቤተሰቦች ያገናኘን የትውልድ ቀያችን ትተን ከተፈናቀልን እኮ አሁን አምስተኛ ክረምት ላይ ነን። ስለሆነም የፌዴራል መንግስት በአስቸኳይ ወደ ቀያችን ሊመልሰን ይገባል። በቃ ትሪቱ ከእንዳታቱን ተቀዲዲዩ ለ50 ዓመት ክረምቲ ቶም እንጂውን ወጽየም የተጠለልንበት ኬንዳ ተቀዳድዷል። አምስተኛ ክረምት ላይ ነን። እርዳታ ይሰጡን የነበሩት የበጎ አድራጎት ድርጅቶችም ለቀው ወጥተዋል። ማንም እየረዳን አይደለም። ስለዚህ ወደ ቀያችን ተመልሰን አርሰን እንድንበላ መንግስት ወደ ቀያችን ይመልሰን። የትግራይ ማህበረሰብ ሲቪል ጽላል ማህበር ኃላፊና የሰልፉ አስተባባሪ መምህር ምስግና ዘርኡ የተፈናቃዮች አስከፊ ህይወት በአስቸኳይ አብቅቶ ወደ ቀያቸው እንዲመለሱ ጫና ለመፍጠር የሚደረገው ድምጽን የማሰማት ሰልፍ በውጭ ሀገርም ተጠናክሮ እንደሚቀጥል አረጋግጠዋል። እቶም አደራደርቲ ዝበሃሉ አካላት መደራደርቲ ዝበሃሉ አካላት ናፍተዋና ናይ ውዕሊ ፕሪቶሪያ ተመሊሱ አደራዳሪ አካላት በስምምነቱ መሰረት ተፈናቃዮች ለ5 ዓመታት በመጠለያ እንዳያሳልፉና ወደ ቀያቸው መመለስ የሚችሉበት እድል ለመፍጠር ነው ሰልፍ የወጣ ነው። ቀጣይ በዕለት 13 የአፍሪካ ጉዳይ የሚወያዩበት በአውስትራሊያ ጄኔቫ ስብሰባ ስለሚካሄድ እዛም በዲያስፖራዎች የሚደረግ ትልቅ ሰልፍ ይካሄዳል። ከሚደረገው ሰልፍ በኋላ በተግባር ተፈናቃዮች ወደ ቀያቸው መመለስ የሚቻሉበት እድል ይፈጠራል ብለን እናምናለን። የፌዴራል መንግስት በፕሪቶሪያ ሰላም ስምምነት መሰረት የምዕራብ ትግራይ ተፈናቃዮችን በአስቸኳይ ወደ ቀያቸው እንዲመልስ ሲሉ መምህር ምስግና ዘርኡ ጠይቀዋል። በወሬ ጥራሕ በተግባር አይኮንም። ሰነ 30 ክትመለሱ ይኹም ድሕሪ 3 መዓልቲ ክትመለሱ ይኹም ዝብል ሰኔ 30 ትመለሳላችሁ ከ3 ቀን በኋላ ትመለሳላችሁ እየተባለ ነበር፣ ግን በተግባር አልተደረገም። የፌዴራል መንግስት የፕሪቶሪያው ስምምነት ለመተግበር ቁርጠኝነቱ ቢያሳይ ኑሮ በርካታ የተፈናቃዮች ህይወት በረሃብ አያልፍም ነበር። አሁንም የተፈናቃዮች ህይወት አስከፊ ህይወት እያሳለፉ እንደሆነና ተባብሶ እንደቀጠለም ይታወቃል። ከፊታቸው ያለው ሞት ነው። ስለሆነም የፌዴራል መንግስት ወደ ነበሩበት ቀይ መልሶም አርሰው የሚበሉበት ሁኔታ በማመቻቸት ከሞት ሊታደጋቸው ይገባል።
ከምዕራብ ትግራይ ከተለያዩ የትግራይ አካባቢዎች ተፈናቅለው በተለያዩ መጠለያ ጣቢያ ተጠለው ለበሽታ ሞትና ስቃይ እየተዳረጉ ያሉ ተፈናቃይ ወገኖች የፌዴራል መንግስት ወደ ቀያቸው ሊመልሳቸው ይገባል ሲሉ ምሁራን ጠየቁም። አምስተኛ ክረምት በሸራ መጠለያ ጣቢያ ማሳለፍ ይብቃን በሚል መሪ ቃል ከቀያቸው ተፈናቅለው በተለያዩ የትግራይ አካባቢዎች ተጠለው የሚገኙ ወገኖች ስቃያቸው እንዲያበቃና ወደ ቀያቸው እንዲመለሱ የትግራይ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የአፍሪካ ህብረትና ዓለም አቀፍ ማህበረሰብ ብሎም ሌሎች የሚመለከታቸው አካሎች በቁርጠኝነት ሊሰሩ ይገባል ብለዋል። ታደሰ ልጅአለም ከምዕራብ ትግራይና ከተለያዩ የትግራይ አካባቢዎች ተፈናቅለው በተለያዩ መጠለያ ጣቢያ ተጠለው የሚገኙ ወገኖች ለበሽታ ሞትና ስቃይ የተዳረጉ ያሉ ተፈናቃይ ወገኖች የፌዴራል መንግስት ወደ ቀያቸው ሊመልሳቸው እንደሚገባም የትግራይ የወጣቶች ቢሮ ኃላፊ አቶ ሐይሳ ባጋዲስና በመቀለ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ፕሮፌሰር ክንፈ አብርሃም ገልጸዋል። 5 ዓመት በመጠለያ ጣቢያ ያሉ ወጣቶችም ወደ ቀያቸው ባለመመለሳቸው ምክንያት ተስፋ እየቆረጡ ወደ ስደት እያመሩ እንደሆነ የገለጹት እነዚህ አስተያየት ሰጪዎች በተለይም የሚመለከታቸው አካላት አስፈላጊውን ሁሉ ድጋፍ በማድረግ ወደ ቀያቸው ሊመልሷቸው ይገባል ሲሉም ጥሪ አቅርበዋል። ከሁሉም በላይ የትግራይ ለየት የሚያደርገው ደግሞ ብዙ ተፈናቃዮች አሉ ወደ ቦታቸው ያልተመለሱ። አሁን ሁለት ነገር ነው። የትግራይ ቦታ ሆነ የትግራይ ህዝብ ሆነ በጭቆና ስር ያለ አለ። ስለዚህ ከዛ ለማምለጥ እየተሰደዱ ናቸው። አንድ በፍልሰት አይን ስታየው መፈታት ያለበት ችግር ነው። የተፈናቀሉትም የሚኖሩበት የሚሰሩበት የላቸው። ስለዚህ ዝም ብለው እየሞቱ ነው። ዝም ብለው የሚሞት ሰው የለም። ስለዚህ እየተሰደዱ ነው። ልጆቻቸው መንገድ ላይ እየሞቱ ነው። ብዙ ዴታ አለን። ምን ያህል መቼ የት እንደሞቱ የሚል የተጠና ግን አንድ ሰውም ብዙ ነው። አንድ ሰው ነው። ስለዚህ የቁጥር ጉዳይም አይደለም። በእያንዳንዱ ቁጥር በስተጀርባ ህይወት ነው ያለው። አንድ ይመስለናል ግን ቤተሰብ አሉት። ስለዚህ መሆን ያልነበረበት ነው። አይዲፒ 5 ዓመት ሙሉ ተንዳ ውስጥ የቆየ ወጣት ከዚህ በኋላም የትግራይ ውስጥ ያለው የፖለቲካ ሁኔታም እየባሰበት እየሄደ ባለበት ሁኔታ ስላለ ተስፋ ቆርጦ ወደ ስደት እየሄደ ነው ያለው። ከዚህ በላይ ሊጠብቀን አልቻለም። እስካሁን ጠብቆናል። አሁን ያለው አማራጭ ስደት መውጣት ነው ማለት ነው። ስለሆነም ይሄም ግንዛቤ ውስጥ እንዲገባና መንግስታዊ ያልሆነ ተቋማትም በትልቅ ትኩረት ሊሰሩበት የሚገባ ጉዳይ መሆኑን ለማሳሰብ ነው ይሄን የጨመርኩልኝ። የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ሊሞላው የጥቂት ወራቶች እድሜ ቢቀረውም ስምምነቱ ሙሉ በሙሉ እየተተገበረ እንዳልሆነና በብዙ ስቃይና መከራ ያሉ ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ በትኩረት ሊሰሩ ይገባል ሲሉ ምሁራን ጠይቀዋል። ከምዕራብ ትግራይና ከሰሜን ምዕራብ ትግራይ በጦርነት ምክንያት ተፈናቅለው ለሰብአዊ፣ ማህበራዊ፣ ኢኮኖሚና ለተለያዩ ችግሮች እየተጋለጡ እንደሆነና 5ኛ ክረምት በሸራ መጠለያ ጣቢያ እያሳለፉ ያሉ ወገኖች ስቃያቸው እንዲያበቃና ወደ ቀያቸው እንዲመለሱ የትግራይ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የአፍሪካ ህብረትና የዓለም አቀፍ ማህበረሰብ ብሎም ሌሎች የሚመለከታቸው አካላት አስቸኳይ መፍትሄ ሊሰጧቸው ይገባል ብለዋል። ተሎ መፈታት ያለበት ጉዳይ ከቤታቸው የተፈናቀሉት ወደ ቤታቸው መመለስ አለባቸው። ቤታቸው እኮ ነው፣ አንድ አገር ውስጥ ነው ያለው። ስለዚህ ከአንድ ቦታ መጥቶ ነው የኔ ነው ብሎ ማለት በኃይል መያዝ በ21ኛ ክፍለ ዘመን ሁሉ መረጃ ባለበት ማን የት ነበር የሚል በሚታወቅበት ጊዜ ስለዚህ ስለ ስደት የሚያስብ ሰው ሁሉ እዚህ ላይ ፎከስ ማድረግ አለበት። ከተፈናቃይ ዜናዎቻችን ስንወጣ በመጨረሻም የውጭ ዜና እስራኤልና ኢራን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት አስቸኳይ ስብሰባ መጥራቱ ተገለጸም። 7ኛ ቀኑን የያዘው የእስራኤል ኢራን ጥቃት አሁንም እንደቀጠለ ሲሆን የሀገራት ጣልቃ ገብነት ቀጠናውን ወደ ለየለት ቀውስ እንዳይገባ ስጋት ፈጥሯል። የተለያዩ የዜና ምንጮች ዘገባ እንደሚመለከተው ይቀርባል። 7ኛ ቀኑን የያዘው የእስራኤልና ኢራን ጥቃት አሁንም ቀጥሎ ኢራን በዛሬው ዕለት በፈጸመቻቸው የሚሳኤል ጥቃቶች የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም አስታውቋል። ኢራን በእስራኤል ደቡባዊ ክፍል ቤርሼባ ከተማ የሚገኘው ትልቁ ሆስፒታል በኢራን ሚሳኤል ጥቃት መመታቱ በበርካቶች ሰዎች ላይ ጉዳት አድርሷል። ኢራን የሚሳኤል ጥቃቱ ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ መሆኑን አስታውቃለች። በውጭ ጉዳይ ሚኒስትሯ በኩል ራሷን እየተከላከለች መሆኑን የገለጸችው ኢራን በምክትል የውጭ ጉዳይ ሚኒስተር ሰኢድ ኻትቢዛዴህ ኢራን ራሷን መከላከሏን እንደምትቀጥል ለቢቢሲ ተናግረዋል።
ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስላጸደቁት ወታደራዊ እቅድና ኢራን ከዚህ ምን እንደምትጠብቅ በቢቢሲ የተጠየቁት ኻትቢዛዴህ እስራኤል ወደ ኢራን ጥቃት ከመፈጸሟ በፊት ኢራን በኒኩሌር ጉዳይ ላይ ንግግር ለማድረግ ከአሜሪካ ጋር ለመስማማት ጫፍ ላይ ደርሳ እንደነበር አስታውሰዋል። ኢራን አርብ ዕለት በእስራኤል ለተፈጸመባት ጥቃት አጸፋ ለመስጠት በመፈለጓም ከአሜሪካ ጋር ያላትን ንግግር የሰረዘችው ባለፈው እሁድ እንደሆነም ተናግረዋል። ኻትቢዛዴህ ጨምረውም ዋሽንግተን በጥቃቱ ከበስተጀርባ እጇ እንደሌለበትና ጣልቃ መግባት እንደማትፈልግ ስትገልጽ ነበር ብለዋል። ሆኖም የትራምፕ የአደባባይ መልእክት ግራ የሚያጋቡና እርስ በርሳቸው የሚጋጩ እንዲሁም የአሜሪካን ጣልቃ ገብነት የሚጠቁሙ ነበሩ ብለዋል ምክትል የውጭ ጉዳይ ሚኒስትሩም። ኢራን በቤርሼባ ከተማ በሚገኝ ሆስፒታል ላይ በደረሰው ጥቃት የእስራኤል መከላከያ ሚኒስትር የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ከዚህ በኋላ እንዲኖር ሊፈቀድለት አይገባም ማለታቸውን ቢቢሲ ዘግቧል። የመከላከያ ሚኒስትሩ ኢዝራኤል ካትዝ ከቴል አቪቭ አቅራቢያ በምትገኘው ሆሎን ለጋዜጠኞች ሲናገሩም ኻሜኒ እስራኤል እንድትጠፋ እንደሚፈልግ በግልጽ አውጇል። በሆስፒታሉ ላይ ጥቃት እንዲፈጸም ትዕዛዙን የሰጠውም ራሱ ነው ብለዋል። ይህ በእንዲህ እንዳለ ከ3 ሰዓት በፊት ኢራን በኒኩሌር መበልጸጊያዎቿ ላይ እየተፈጸመ ያለውን ጥቃት በተመለከተም ለዓለም አቀፉ የአቶማቲክ ኢነርጂ ኤጀንሲ ቅሬታ አቅርባለች። እስራኤል በኒኩሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከላከሉም ዓለም አቀፍ ሕጎችን በጣሰ መልኩም ጥቃቶችን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ከሳለች። በዛሬው ዕለት እስራኤል አገልግሎት በማይሰጠው በኢራን የኒኩሌር ማብለያ እንዲሁም የናታንዝ የኒኩሌር ማበልጸጊያ ተቋም ጥቃት መፈጸሟ ተገልጿል። ኤጀንሲው በአራክ የኒኩሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት ላይ የደረሰ ጉዳት እንደሌለም ገልጿል። በሌላ ዜና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ የዜና ወኪል ዘግቧል። በሌላ በኩል አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጄቶችን ጨምሮም የጦር መሳሪያዎች ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። ይህ የሀገራት ጣልቃ ገብነት ቀጠናውን ጨምሮ ዓለምን ወደ ለየለት ቀውስ እንዳያስገባ ስጋት መፍጠሩ እየተገለጸ ነው። ውድ ተመልካቾቻችን የዕለቱን የአማርኛ ወቅታዊና አበይት ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ